ኑላችሁ ጉብ ካሜራውን አፈልኝ እንዴ ከማንም ተደበቂው ከማንም ሸሻለሽ ጽንቀንስ ምናምን ተከታተለው ምንድነው የተፈጠረው ነገር ለምን እየተከታተሉኝ እኮ ሆነ እነማን ናቸው የሚከተሉሽ ምንድነው እንሽ ትዝታ ተረጋግ እንጂ በገዛቼ ነው ባለቤቴን የገደልኩት ራሴ ነኝ አንዳንድ ስለ ፋርማሲያችሁ ዙሪያ አንዳንድ ነገሮችን ለማውራት ነው ምንድነው እናንተስ ምንድነው ችግር የለም ከኔ ጋር ናቸው ያሉት እያንዳንዶቹ ሰዎች ከኔ ጋር ነው ያሉት ስለ ፋርማሲያችሁ አንዳንድ ነገር ለማውራት ነው የመጣው ወንድሜ ስለ ፋርማሲ ምናምን አትበል እንደዚህ በህገወጥ ገብተህ ነው እንዴ የኔን ፋርማሲ ወጣ አይደለም ይኸውልሽ ህጋዊ ነን መጥቶቅ ያለ ነው ችግር የለም ይኸውልሽ ካሜራ አልተረዳኝም ይኸውልሽ ትዝታ ባለቤቴ ብቻ እኮ አይደለም ሁሉ ነገር እኮ ነው ሁሉ ነገር ራሴ እጅ ነው የተፈጠረውን ነገር ለምን አትነግሪኝም ምንድነው ቆይ ለምን ነው ማትነግሪኝ ተረጋጊ ሸሸግ ያለኝ የታባቴ ልደበቅ ትዝታ የታባቴ ልደበቅ ነፍሰ ገዳይ በገዛጅ ባለቤቴን አጣሁት ራሴ በገዛጅ ማለት እሺ ንገረኝ እኮ በገዛጅ እንድንልኝ ብዬ ነበር ባለቤቴ በጣም ታሞ ነበር ቆይ ማን ነው የሚከታተልሽ ማን ነው እየተከታተልሽ ያለው ንገረኝ አክሊሉ ይባላል ምን አታክሊሉ ማን ነው አታክሊሉ ዋጋውም ጥሩ ስለሆነ ሁሉም ሰው እሱ ጋር ነው ሮጦ ሰው ሲታመምበት የሚሄደው እኔም አቅሜን አገናዝቤ በአቅሜ ያገኛለሁ ብዬ መድኃኒት እሱ ጋር ሄድኩ ባለቤቴ ሲታመም የመድኃኒቶቹን ምንነት ለምንድን ነው መድኃኒት በእንደዚህ በቅናሽ ዋጋ እየተሸጠ ያለው እኛም ፈቅደንና ወደ የምናደርገው ነገር ነው ባለቤቴም ጥሩ ሰው ከመሆኑም አንፃር ነው እንደዛ እያደረገ ያለው እንደማንኛውም ባለሙያ ነው እኛ ፋርማሲ ከፍተን የምንሸጠው የለን ከመድኃኒቱን ከሰጠሁት 10 ደቂቃ አልሞላውም በ7 ደቂቃ ምናምን ውስጥ በቃ ዝልፍልፍ አለብኝ አረፈ እጄ ላይ ስለዚህ በመድኃኒት ነው ባልሽ የሞተው ምናልባት ተሳስተ ሄደ ይሆናል ቆይ መድኃኒቱን ከተባለው ዶዝ በላይ ወይም ደግሞ ከማዛው ውጪ ነው የሰጠሽው መድኃኒቱን ኤክስፓየርድ አሁን መድኃኒት አንድ ሰው መድኃኒት ተሰጥቶት ሊሞት የሚችለው ወይ ኤክስፓየርድ ያደረገ መድኃኒት ነው አሊያም መድኃኒቱ ከዶዝ ውጪ ነው ወይ ደግሞ የተሳሳተ መድኃኒት ነው የወሰደው ማለት ስለ ፋርማሲያችሁ አይመለከትሽም አንቺ ለምንድን ነው የማይመለከተኝ ታዲያ የሚመለከትሽ ከሆነ ፋርማሲው እንዴት እንደሚሰራ በምን መልኩ እንደሚሰራ ያንዳንዱ ነገር ታውቂያለሽ አይደል ይሄ መድኃኒት ስትሰጪ ብቻሽን ነው የሰጠሽው ሌላ ሰው አለ ግቢያችሁ ውስጥ ቤታችሁ ውስጥ ዘመዴ ባሌ ሁሉ ነገር እሱ ብቻ ነበር ማለት እናንተ ፋርማሲ ባለሙያዎች ናችሁ ፋርማሲ አላችሁ አይደል መድኃኒቱ ከየት ነው የሚመጣው ከሰዓት ከ8 ሰዓት በኋላ ያ ፋርማሲ ዝግ ነው ባልሽ ያስቀየመው ሰው አለ ከባልሽ ጋር የተጣላ ወይስ በገንዘብ ምክንያት ምንድነው ከኔ ተደበቀ ሚስጥር የለውም እንግዲህ ብዙ ነገሩን አቃለው ብዬ ነው ማስበውና አብሮ አደጉ ጓደኛው አቤል ነው እሱ ነው ለቀሌላ ጓደኛ የለውም ይሄ ቅርብ ጓደኛ የሚባል ብር ፈልግ እኮ ነው እኔም ደሃ ነኝ ምንም የለኝም እጄ ላይ ምናምን ስለ እንደዚህ በዋዛ መፋታሽ እንዳይመስልሽ እየተከታተልኩሽ ነው ብሎ ዝቶ ሄደኛውም ካልክ እንዳልኩ አቤል ነው ጓደኛው አቤል የራሱ ህይወት ያለው የራሱ ሌላ ሞያ ላይ ያለ ደርባሽ ማን እንዳለ ግን ቆይ አሁን ቤተሰቦች የሉም ያሰጋኛል ሴት ልጅ ነኝ አስበከዋል ብቻዬን ነኝ ማንንም የሚቆረቆርልኝ ማንንም የሚያግዘኝ ሰው የለም ከሱ ጋር የተያያዘ ነገር ሊሆን ይችላል ብዬ ነው የፈራሁት መጀመሪያውን ውስጥ ገባራ ማርከኝም ወጣ ይሄ ነገር ሳናጣራ ወዴት ማን ምንም ተጣራው ነገር የለም እንዴ ከዚህ በላይ ምን ልንገር እነዚህ መድኃኒቶች ምንጫቸው ከየት ነው ለምንስ ነው ይሄን ያለው ዋጋ ይቀንሳል እኔ አንቺ ካዲ አንቺ ከየት መጣ አንቺ እሺ የተፈጠረው ነገር እኔ ጋር መደወል ማለት አቶ ሱራፌል ቅምጥ አቶ ሱራፌል በፈለጋ ሰዓት በፈለጋ ቀን እየመጣ ይጫወትባታል እኔተኛ ነው ቪዲዮ ምንድነው ሰምተሽ ተረዛይጂ ቆይ ተረጋጊ ስለምን ቪዲዮ ነው የምታወሪው አብረን ተኝተናል ምን አይነት አረመኔ ሰው ነሽ እስቲ እጅን ወደዛው ሰደኝ ምን አይነት አረመኔ ጨካኝ እኔ ፈልግ አይደለም ራሱ ነው የፈለገው ዱር በልስኪ በእናትህ ተሰራተ ነበርከው እንዴ ስራተ 5 ዓመት አረብ ሀገር ነው ነበርኩ አው እዛ ነበርኩኝ ለዛ ነው ከጓደኛዬ ጋር የማቀጥክብኝ አረብ ሀገር ነው እሷም አረብ ሀገር ነበርች አንተ ጋር ደሜን ላቢን ያፈሰስኩ ያመጣሁትን ገንዘብ የት ነው ያደረግሽው ነው ምን ማለት ጉዜ እስቲ ዞር በልልኝ ስለምመተኛት ነው የምታወራው አረብ ሀገር ነኝ ብለህ 5 ዓመት ሙሉ የት ነው የነበርኩ በራብ እንድትሞቱ ትፈልጊያለሽ አንቺና ልጅ ስለ ወንጀልነቱ አንቺ አትነግሪኝም ባክሽ ወይ እሱ ለምንድን ነው ራሱ ሊያጠፋ የተደረገው ምክንያቱም ሁሉንም ሚስጥራቶቹን ያውቃል ይሄ ነው ሚስጥር ወደ ግቢው እየገባሽ ነው ምንም አይነት እንቅስቃሴ እንዳታረጉ እስክትገባ ጠብቋት
ምን ታደርጉ ነው? ምንድነው ካሜራው? ምን አገባሽ? የማይደርስብሽ መስሎሽ? ምን ማለት ነው? ምን አገባሽ? ዝም ብዬ ሰውን ሚስጥር እኔ መዘርገፍ ስለማልወድ ነው። ተመልካቾቻችን ባጥር መግባት ዛሬ የሚቻለው በብር መግባት አለ። ምንድነው? ማን አንተ? አሁን ሰርቄን በእናትህ ምንድን ነው የሰራለው? በቃ ራሴን ላጠፋ ነው። ምን ሶራ ያለው? እኔ ምንም ማውቀው ነገር የለም አልኩህ እንዴ። የት ነው ያለው? ታንቆ ራሱን አጥቷል ባልሽ። ምንም ማስረጃ የለም እባክህ። እኔ ስለ ባለቤቴ ምን መቅራት በለኝ ነው። የተሻለ ቡና ቤት እየፈለግሽ ነው? ምን እያወራን ያለው? ቆይ አንተ ምን አይነት ሰው ነህ? ሴተኛ ዳር አይደለሽ? የመሰተኛ እንጂ አንተ እያወራክ ያለው ምንድን ነው? ውጣልኝ። እንግዲህ በሰጣችን ሎኬሽን መሰረት እዚህ ነው ቦታው። ጀርባ እያያችሁሽ በዛ ጋር ሄድ። አንተ በዛ ጋር ሁላችሁም እሺ። ከፊትም ከኋላም ሁኑ። የቱ ጋር እንዴ? ሰላም ነው? ምንድን ነው ያጋጠምሽ? ምን ሆነሽ ነው? ከማንም ትደበቂው? ከማንም ሸሻለሽ? ምንድን ነው የተፈጠረው ነገር? ኖ የኔ አባሎች ናቸው እዚህ ጋር የምታያቸው። ከኔ ጋር ነው ያሉት እኮ ከኔ ጋር ነው ያሉት። ምንድነው እሺ? ምንድነው ያጋጠምሽ? እንትን ነው አይደለም ግሩም ምንድነው? ከኔ ጋር ነው ያሉት እነዚህ። አትፍሪ፣ ችግር የለም። አውልሽ ወደታችም አሉ። አይደለም እየተከታተሉኝ እኮ ከሆነ እነማን ናቸው የሚከተሉሽ? አስረዳሃለሁኝ። እሱን ግን እርግጠኛ እኮ ተረጋጊና አስረጂኝ። ችግር የለም። አውልሽ ቦታው እየተጠበቀ ነው። እሺ የኔ አባላቶች ናቸው እየጠበቁ ነው ያሉት። በሱ ጋር ማንም የለም። ችግር የለውም። አባሎች ያሉሽ በዛም በዚህም አሉ። እሺ ቁጭ ብላልን ጋርክ ችግር የለውም እኮ ተረጋጊና ንገሪኝ። ችግር የለም። እሺ ምንድነው የሚያስፈራሽ የሚያስደነግጥሽ? አይ እየተከታተሉ እነማን ናቸው ንገሪኝ። እነማን ናቸው? እኮ ጠልፎ ከሆነ ብዬ ነው። ችግር የለውም አልኩሽ። ይኸውልሽ የኔ አባላቶች አሉ እዚህ ጋር ናቸው። የኔ አባላቶች እንዳሉ ችግር የለም። ምንም የሚፈጠር ነገር የለም አንቺ ላይ። ምንድነው ንገሪኝ። ተረጋጊ። ይኸውልሽ ራስሽን አረጋጊ። ያለውን ነገር ንገሪኝ። ከየት ብዬ ልጀምር? ልገሩም ምንድነው የሆንሽው? ቆይ ምንድነው የሆንሽው? ትዝታ ተረጋጊ እንጂ። አይዞሽ። ምንድነው የሚያስለቅስሽ? ቆይ ምንድነው የሚያስለቅስሽ? የባለቤቴን ገዳይ ያወቅኩት። ምን? ስለምን ባለቤት ስለምን ገዳይ ነው የምትይኝ? አልገባኝም። እንዴ ትልቅ ጉዳይ አለ፣ ሆቴል ላይ የተጋረጠ አደጋ አለ እያልሽኝ ነው እኮ የመጣሁት አይደል እንዴ? ፈርቼ ነው፣ ለራሴ ለህይወቴ ማስክቶኝ ነው። በገዛቼ ነው ባለቤቴን የገደልኩት። ራሴ ነኝ። እጄን በእጄ በላሁት። ነፍሰ ገዳይ ነሽ? እጅሽን ለመስጠት ነው እኛን የጠራሽ? ከትንሽ ጊዜ በፊት ባለቤቴ አርፏል። እኮ አንቺ የገደልሽው ባለቤትሽን? እኔ ምን እገለዋለሁ? እኔም እንዲድንልኝ ብዬ ነበረ። አልሆነልኝም። አልገባኝም። ነገሩን ለምን ነው በግልጽ ማታስረጂኝ? አልሆነልኝም እኮ በግልጽ ያለውን ነገር አስረጂኝ። መፍትሄ የምንፈጥርለት ከሆነ መፍትሄ እንፍጠርለት። አልገባህም እኮ ግሩም፣ አልገባህም። አንተ አልተረዳኝም። ይኸውልሽ ትዝታ፣ እሺ ተረጋጊ። ችግር የለውም እኮ እኛ ይኸውልሽ ነገሮቹን እናስተካክልሻለን እኮ። ብቻ አይደለም እኮ ባለቤቴ ብቻ እኮ አይደለም፣ ሁሉ ነገር እኮ ነው። በራሴ እጅ ነው ያጣሁት እኮ። ትዝታ፣ የተፈጠረውን ነገር ለምን አትነግሪኝም? ምንድነው? ቆይ ለምንድን ነው የማትነግሪኝ? ትዝታ እሺ ተረጋጊ። እሺ ተረጋጊ። ምንድነው ነው ባለቤትሽ? ምንድነው ዋናው? ምንድነው ያረግ? ለምንድን ነው ግልጹን ማትነግሪኝ? ወይኔ ብቻዬን ትተኸኝ እኔን ለማን ትተክ ነው? አይ የታባቴ ልግባሽ። መሸሸግ ያለኝ የታባቴ ልደበቅ። ትዝታ ያረግሽው ነገር አለ? ይኸውልሽ ተረጋጊ። ያረግሽው ነገር አለ ወይ? የፈጸምሽው ነገር አለ? ያደረግሽው ነገር አለ? ንገሪኝ። ያረግሽው ነገር አለ? በገዛ እጄ ግሩም፣ በገዛ እጄ ባለቤቴን አጣሁት ራሴ። በገዛ እጄ ማለት እሺ ንገሪኝ እኮ ምንድን ነው? በገዛ እጄ እንዲድንልኝ ብዬ ነበር። ባለቤቴ በጣም ታሞ ነበር። እሺ ከዛ ምን አረግሽው?
ይኸውልሽ አሁን ሀዘንሽን አቁም ለጊዜው ለቅሶ ምኑም ለኔ በግልጽ እየነገርሽኝ አይደለም ገባሽ አይደል ነገሮችን ቶሎ እንድናስተካክል የተጋረጠብኝ አደጋ አለ ብልሽኛል አይደለ ስለዚህ ያንን አደጋ ካንቺ መቅረፍ የምንችለው አንቺ ግልጽ ሁሉንም ነገር ስትነግሪኝ ነው ገባሽ አይደል ቆይ ማን ነው የሚከታተልሽ ማን ነው እየተከታተልሽ ያለው ንገሪኝ እነሱ የኔ አባላቶች ናቸው ከኔ ጋር ነው ያሉት አትፍሪ አትስጊ ማን ነው ንገሪኝ አቶ አክሊሉ ይባላል ምን አቶ አክሊሉ ማን ነው አቶ አክሊሉ ሰፈራችን ውስጥ አለ የተባለ ፋርማሲስት ነው እሺ እና ሁሉም ሰው ነው የሚያውቀው የሰፈሩ ሰው ሁሉም ሰው እዛ ነው መድኃኒት ሰው ታመመበት ማለት ሁሉም ሰው እሱ ጋር ነው መድኃኒት የሚገዛው በዛ ላይ በቃ እንደ ሁሉም እንዳቅሙ ስለሆነ ዋጋውም ጥሩ ስለሆነ ሁሉም ሰው እሱ ጋር ነው ሮጦ ሰው ሲታመምበት የሚሄደው እኔም አቅሜን አገናዝቤ በአቅሜ ያገኛለሁ ብዬ መድኃኒት እሱ ጋር ሄድኩ ባለቤቴ ሲታመም እና መድኃኒት ሰጠኝ እኔም ደስ ብሎኝ ባለቤቴ ይድንልኛል ብዬ የሰጠኝም መድኃኒት ይዤ ሰጠሁት ትዝታ ተረጋጊ በእንደዚህ አይነት መልክ ይኸውልሽ እኔ ምንም እየተረዳሁሽ አይደለም ያለውን ነገር እሺ ምንድን ነው እሺ መድኃኒቱን ሰጠሽ ከዛስ ምን ተፈጠረ ከዛ መድኃኒቱን ሰጠሁት ልክ መድኃኒቱን ሲወስድ ባሰበት ጭራሽ ከዛ እኔ ደግሞ የመሰለኝ አንዳንድ መድኃኒቶች መጀመሪያ ስትወስዳቸው የሆነ ስሜት አለው ሰውነት ብርድ ይላል አሁን ለምሳሌ አንዳንድ መርፌ ስትወጋ መጀመሪያ እንደተወጋው ብርድ ይላል ከዛ ይሄ ህመሙ ይጨምርና ከዛ ትድናለህ እሺ የመድኃኒቱ ባህሪ ነው እንደዛ ነው ብዬ አስቤ ነበር በጣም ሲታመም ልክ መድኃኒቱን ከሰጠሁት 10 ደቂቃ አልሞላውም በ7 ደቂቃ ምናምን ውስጥ በቃ ዝልፍልፍ አለብኝ እሺ ተረጋጊ እሺ እኔ መሰለኝ በቃ የመድኃኒቱ ባህሪ ነው ብዬ ነበር ያሰብኩት ከዛ በቃ እየባሰበት ሄደ በጣም ልክ መድኃኒቱን በወሰድ ደቂቃ ሳይሞላ ባለቤት አረፈ እጄ ላይ ስለዚህ በመድኃኒት ነው ባልሽ የሞተው ራሴ በሰጠሁት መድኃኒት እሺ ራሴ በሰጠሁት መድኃኒት ባለቤቴን እጄ ላይ አረፈው ቆይ መድኃኒቱን ቼክ አላደረግሽም ዝም ብለሽ ነው የገዛሽው አረ ቼክ አድርጌ በቃ ወረቀቱን ይዤ ሄድኩኝ ከሆስፒታል የተሰጠሽ ወረቀት አለ የመድኃኒት ማዘዣ እሺ ከዛ ሆስፒታል ውስጥ የለም ነበር ከውጭ ግዢ ስባል ሁሉም ሰው የሚያውቀው ነው የሱ ዋጋው ርካሽ ስለሆነ ሁሉም ሰው የሰፈሩ ሰው እዛ ነው የሚገዛውና ልክ እሱ ጋር ነው ሄድኩት ወረቀቱን ሰጥቼ ነው እንግዲህ የሰጠኝ መድኃኒት ይዤ መጥቼ ሰጠሁት ወረቀቱን ሰጥቼ እሺ እና በቃ ባለቤቴ መድኃኒቱን እንደወሰደ ነው ያረፈው ከዛ በኋላ ራሴ ጥያቄ ፈጠረብኝ ቆይ መድኃኒቱን ከተባለው ዶዝ በላይ ወይም ደግሞ ከማዛው ውጪ ነው የሰጠሽው በፍጹም ጠዋት 1 ማታ 1 አይደለም ጠዋት 1 ቀን 1 ማታ 1 በ8 ሰዓት ልዩነት በቀን 3 ነው ስጭው ያለኝ እሺ የመጀመሪያው ነው ጠዋት ቁርስ ሰጠሁት ገዝቼ እንደመጣው ቁርስ ሰጥቼው ወደ 3 ሰዓት ላይ ነው ምናምን ነው መድኃኒቱን የጠዋቱን የሰጠሁት እሺ 12 ሰዓት ነበር መውሰድ የነበረበት ያው ቁርስ ስላልበላ እኔም ገዝቼ እስከመጣ ሰዓት ሄዶብኝ ስለነበረ ቁርስ እስከመሰራራ ሰዓት ሄደብኝ ከዛ የዛኛውን ሰዓት አሻሽላለሁ ያለኝ 12 ሰዓት 8 ሰዓት እና ማታ 3 ሰዓት ነበር ያለኝ እና ሰዓቱን እየገፋው ይሄ የተፈጠረውን የሰዓት ጋፕ እያሻሻልኩኝ እሰጠዋለሁ 8 ሰዓት የነበረውን 11 ሰዓት አድርጌ ከዛ የማታውንም ወደ 5 ሰዓት ተኩል 6 ሰዓት እሰጠዋለሁ ብዬ ሰዓቱን አሻሽዬ ሰጠሁት 3 ሰዓት ላይ እሱ 3 ከ20 ነው 3 ተኩል ላይ አረፈች ላይ
እንዴት ሊሆን ቻለ? ቆይ መድኃኒቱን ኤክስፓየርድ አሁን መድኃኒት አንድ ሰው መድኃኒት ተሰጥቶት ሊሞት የሚችለው ወይ ኤክስፓየርድ ያደረገ መድኃኒት ነው አሊያም መድኃኒቱ ከዶዝ ውጪ ነው ወይ ደግሞ የተሳሳተ መድኃኒት ነው የተወሰደው ማለት ነው። ከዶዝ ውጪ አይደለም ያለኝን የሰጠሁት አንድ ፍሬ ነው የሚወስደው አንድ ፍሬ ኤክስፓየርዱን ሳይተሻል መድኃኒቱን ስገዢ ኤክስፓየርዱ ማላለፈ ታዲያ የምን ችግር ነው ሊሆን የሚችለው? ይኸውልህ እሱ ካረፈ በኋላ እኔ በቃ ጭንቅላቴ ላይ ብዙ ጥያቄ ፈጠረብኝ። እንዴት እንደዚህ ሊሆን ይችላል? ምክንያቱም እንደዛ አልባሰበትም። ልክ መድኃኒቱን ማለት ባይሻለውም ግን እንደዛ አልታመምም። እንደዛ ዝልፍልፍ አላለም ነበር መድኃኒቱን ሳይወስድ በፊት። ልክ መድኃኒቱን ሲወስድ ነው በቃ በጣም የባሰበት። የመጀመሪያ ያመመው ጊዜ ራሱ እንደዛ አይነት መዝለፍለፍ አላየሁበትም። ልክ መድኃኒቱን ሲወስድ ነው የተዝለፈለፈው። እና በቃ በጣም ብዙ ጥያቄ ጭንቅላቴ ውስጥ መጣ። በጣም ብዙ ጥያቄ። ከዛ በቃ ራሴ መፍትሄ ለማግኘት ብዬ ለማጣራትም ብዬ ተመሳሳይ ወረቀት ከሱ ጋር ይዤ ሄጄ መድኃኒት ልገዛ ሄድኩ። እሱ ፋርማሲ ማለት ነው ራሱ መድኃኒት ወረቀት። ከዛ ሰጠሁት ወረቀቱን የታዘዘለት መድኃኒትና የታዘዘው መድኃኒትና ድጋሚ ይዤ ሄድኩት ወረቀቱ ላይ ያለው መድኃኒትና የሰጠኝ መድኃኒት አንድ አይደለም። ይሄንን ይልክ ምን አድርጌ መሰለክ እኔ ዘመድ አለች ፋርማሲ ውስጥ አሁን ስራ ትታ ነው ወልዳ ስራ ትታ ነው ቤት ያለችውና እሷን አማከርኳት። በቃ እንደዚህ እየፈራሁኝ ነው ሁሉዬ ስለዚህ ምን ላድርግ ስላት በቃ ተባበረችኝ። የምታውቀው እንትን ስላለ መድኃኒቱን እስቲ ይሄንን ብለሽ ይሄንን መድኃኒት ሂጂና ግዢ አለች። የሰጠችኝን መድኃኒት ይዤ ተመለስኩኝ። ገዝቼ ሳሳያት የተጻፈው መድኃኒትና የሰጠኝ መድኃኒት በምንም አይገናኝም። ጭራሽ ሌላ መድኃኒት ነው ነግራኝ ነበር። እንደውም እሷ የተጻፈው እንደዚህ አይነት መድኃኒት ነው ይሄ ደግሞ እንደዚህ ነው ብላ ነገረች። ከዛ ነው በቃ እናንተ አሁን እሱንም ተከታትየዋለሁኝ በእርግጥ ምክንያቱም በጣም ብዙ ሰው ነው እንትን የሚለው መድኃኒት ከሱ ጋር የሚገዛው ሌላ ነገር እንትን አላልኩም አልሰማውም። ግን በቃ ለምን እንደዚህ ያደረገ ብዬ ራሴ ላይ ከእንትን አልኩኝ። ምክንያቱም እናንተም አሁን እኔ ብቻዬን ነኝ እንደነገርኩክ ያቺ አክስቴ ልጅ ብቻ ነች በዙሪያ ያለችው ሌላ ምንም ዘመድ የለኝም እኔ እና አብሮኝ የሚቆም ወንድም የለኝም አጎት የለኝም እናትና አባት የለኝም። እሷም አቅም የላትም እኔ ይሄን አለማገዝና ለዛ ነው በቃ እንድታጣሩልኝ እናንተ ጋር የደወልኩ። እስኪ ስለ ቤተሰቦችሽ ንገሪኝ። ምናልባት አሁን ይሄን መድኃኒት ስትሰጪ ብቻሽን ነው የሰጠሽው? ሌላ ሰው አለ ግቢያችሁ ውስጥ ቤታችሁ ውስጥ? ማንም የለም። እኔ ማንም ዘመድ የለኝም እንዳልኩክ የእሱ ቤተሰቦች ናቸው። የእሱ ቤተሰቦች ክፍለ ሀገር ነው የሚኖሩት። እሱ ነው በቃ ለእኔ እናቴ አባቴ ዘመዴ ባሌ ሁሉ ነገር የሱ ብቻ ነበር። አይዞሽ በቃ ብቻዬን ቀረሁኝ። አይዞሽ ችግር የለም። የባልሽ ደም በከንቱ ፈሶ አይቀርም። ችግር የለም። እኛ ያለውን ነገር እኮ እናጣራለን። መሄድ ያለብን ቦታ እያንዳንዱ ቦታ እንዳለን ዶክተሩ ጋር እንሄዳለን፣ ሁሉም ጋር እንሄዳለን። ቆይ ታዲያ አሁን እሺ ባልሽ ሞተ፣ ታዲያ ምንድን ነው የሚያስፈራሽ? አሁን የነገርሽኝ እኔ ላይ ተጋርጣ አደጋ አለ፣ ሰዎችም የተከታተሉኝ ነው፣ ብዙ ነገሮች ጉዶች አሉ እኔ ላይ ተፈጸሙ ያሉ ነው ያልሽንና ስንመጣም ፈርተሽናል። ቆይ ምንድን ነው ታዲያ ማን ነው የሚከታተልሽ? ባልሽ ያስቀየመው ሰው አለ? ከባልሽ ጋር የተጣላ ወይስ በገንዘብ ምክንያት ምንድን ነው? እኔ አላውቅም። እኔ በሱ በህይወት እያለ እንግዲህ እኔ ምንም አውቀው ነገር የለም። ግን በቃ እሱ ከሞተ በኋላ አሁን በቅርብ ጊዜ ሁላ ማታ ሱቅ ወጥቼ ስመጣ የሆነ ሰው ተከተለኝ ጨለማ ውስጥ። ከዛ እኔ እንደውም ሌባ መስሎኝ ነበር። አጋጣሚ ስልኬን ሳልይዝ ነው የወጣሁት። ምንም ብር የለኝም። ከዛ ብር ፈልግ እኮ ነው እኔ ደህና ነኝ ምንም የለኝም እጄ ላይ ምናምን ስል እንደዚህ በዋዛ መፋታሽ እንዳይመስልሽ እየተከታተልኩሽ ነው ብሎ ዝቶ ሄደ። ከዛ በኋላ አሁን ትናንትና ነው ምናምን እንደዚሁ እና እኔ በጣም ግራ እየገባኝ ነው። ማን ነው? ማንነቱን ታውቂያለሽ? አላውቅም። እኔ አላውቀውም፣ አይቼውም አላውቅም ከዚህ በፊት። ከዛ የመሰለኝ በቃ ሄጄ መድኃኒቱን እኔ ራሴ ያሰብኩት ነገር ነው። መድኃኒቱን ገዝቼ መጥቻለሁ። ድጋሚ አላልኩክም። ወረቀት ይዤ ሄጄ ምናልባት እንደው ለሆነ ሰው አውርቼ እሱን ሰምቶ እሱ ይሆን እየተከታተለኝ ያለው ብዬ ፈርቼ ነው። ምናልባት እንደው ሰው ልኮብኝ ከሆነ እሱ ነው ጭንቅላቴ ላይ ያለው እና እሱን ነው እየፈራው ያለው ሰው ምናልባት እንደው የሆነ የሚሰራው ነገር ኖሮ ልታጋልጠኝ ነው ብሎ ከሆነ ብዬ ነው።
ማንነቱን አይተሽዋል የሰውየውን? አንደኛው ነው አሁን ከትናንትና ማታ ነው ምናምን ያወራኝን። አዎ አይቻል። ያኛው ግን ጨለማ ውስጥ ስለነበረ ባለፈው ያወራሁት ሰውዬ በደንብ አላየሁትም። ግን ድምጹ አሁን ትናንት ያወራኝ የመጀመሪያው ቀን አይደለም። መጀመሪያ ቀን ያወራኝ ሰው አይደለም። የትናንትናው ሌላ ሰው ነው። ለማለት ነው የሚያወሩት። ከትናንት ወዲያው የትናንትናው ግን ምንድነው ካንቺ የሚፈልጉት? አልጠየቅሻቸውም? ምንድነው ከኔ የምትፈልገው ስለው እንደዚህ አይቼሻለሁ፣ መግቢያ መውጫሽን አይቻለሁኝ። ብር መስሎኝ ነበረ እኔ። ከዛ እንደውም ትናንትና ማታ ያስፈራራኝ ብር ፈልገህ ከሆነ ምናምን ስለው ስቆብኝ አለፈ። ብር ምናምን ነገር ከፈለግሽ እኔ እሰጥሻለሁ፣ ብር ከሆነ ችግርሽ ግን እንደዚህ በቀላል አልላቀቅሽም ብሎ ትቶኝ ሄደ። ምንም እየገባኝ አይደለም። እኔ ጨንቆኛል ማለት እንደዚህ አሁን ሰው አንቺ ሊከታተልሽ የሚችል ጠላት ልታፈር የምትሽው የሆነ ምክንያት ሲኖር ነው። አይግሩ እስቲ እንደው ስለኔ እስቲ ሰፈር ውስጥ ውጣና እስቲ ትዝታ ምን አይነት ሰው ነች ብለህ ጠይቅ። እኔ ከሰው ጋር ጸብ የለኝ። ከሰው ጋር እንደዚህ መገናኝ ሰው አይደለሁም። እቤቴ ነኝ። ምናልባት ሰፈር ውስጥ ለቅሶ ካለ ለቅሶ ደርሳለሁኝ፣ ሰርግ ካለ ሰርግ ደርሳለሁ። ከዛ ውጪ ሰው ቤት መሄድ አይደለሁም። ከሰው ጋር መገናኝ አይደለሁም። እንደው ዋሽቼ ከሆነ ያው ዞረክ ሰፈሬ ውስጥ መጠየቅ ትችላለህ። የሰፈር ሰዎች ከማንም ጋር ነው ጸብ ኖሮኛ ያቅም ከማን ይሄ እንደዚህ ሊበቀለኝ ይፈልጋል ብዬ ማስበው ከሰው ጋር የተገናኘ እኔ እንደው ምንም ማስታውሰው ነገር የለም። ከማንም ጋር ጸብ ያለኝ ሰው አይደለም። እንደው የሱም በህይወት እያለ ከሱ ጋር የተጣላ ሰው እንዳለን እኔ እሱም እንደዚህ የሚጣላ ሰው አይደለም። ሰርቶ ለፍቶ ወደ ቤቱ የሚገባ ሰው ነው። እሺ ማን ልበልሽ? ከሱ ውጪ ማን ልበል? በቃ አሁን ጭንቅላቴ ላይ ያለው በቃ መድኃኒቱን ወረቀት ይዤ ገዝቼ ስለነበረ ምናልባት ከሰው እንደዚህ አጣርታ ካለክች ጀርባህን ብለው ነግረውት ከሱ ጋር የተያያዘ ነገር ሊሆን ይችላል ብዬ ነው የፈራሁት። ለህይወቴም ያሰጋኛል። ሴት ልጅ ነኝ፣ አስበከዋል። ብቻዬን ነኝ። ማንም የሚቆረቆርልኝ ማንም የሚያግዘኝ ሰው የለም። አንድ ቦታ ገለው ቢጥሉኝ ከሱ ችግር የለም። እኛ ከዚህ በኋላ ያለውን ነገር እንከታተልልሻለን። ሁሉም እያንዳንዱን ነገር ከጀርባሽ ማን እንዳለ። ግን ቆይ አሁን ቤተሰቦች የሉም? እኔ ቤተሰቦች የሉም። እንዳልኩ ያለችው ያክስቴ ልጅ ነች። በቃ እሷም አሁን ወልዳ አራስ ቤት ነች ያለችው። ሌላ ማንም የለም። ከአንቺ ጋር የተጣላ ሰው ካለስሽ አንቺ ሊከታተል የሚችለው ባልሽ እንደዚህ አይነት ደረጃ እንዲደርስበት የቻለ ምክንያት የሚሆን ሰው ካለ ከአንቺ ጋር የተጣላ ዘመድሽም ሊሆን ይችላል፣ እናትሽ አባትሽ ሊሆኑ ይችላሉ። ቆይ አይታወቅም። እናትና አባቴ በህይወት የሉ። እኔ እናትና አባቴ ያረፉት አይዞሽ ትዝታ አይዞሽ። እናትና አባቴ ያረፉት እኔ ገና የ4 አመት ልጅ ሆኜ ነው። እና አባቴን እህትም ወንድምም አልነበረው። ለቤተሰቦቹ አንድ ልጅ ነበረ፣ እናቴ ነች። እናቴ ደግሞ አንድ እህት ነው ያለቻት። እሷ ብቻ ያክስቴ ልጅ አልኩክ፣ የእሷ እናት ማለት ነው። እና እኔ 4 አመት ሆኜ አክስቴ ነች ያሳደገችኝ፣ የእናቴ እህት አሁን የወለደችው ያክስቴ ልጅ የምልክ ማለት ነው። ከሷ ጋር አንድ ላይ ነው ያደግነውና እኔ 8ኛ ክፍል ሆኜ እሷ 7ኛ ክፍል ሆና ነው አክስቴ የሚያረፈችው የእሷ እናት። እና በቃ ምንም ዘመድ የለንም ሌላ፣ እኔና እሷ ብቻ ነን በቃ ያለ ነው። የምናውቀው ዘመድ የለም። እንግዲህ ማለት እነሱ በህይወት እያሉ ያስተዋወቁን ዘመድ የለም። እኔ የማውቀው ዘመድ የለም። በቃ አክስቴ ነበረች። እሷም እኔ 8ኛ ክፍል ሆኜ ነው ያረፈችው። እስኪ ስለ ባለቤትሽ ንገሪኝ። ምናልባት ከሱ ጀርባ ያለ ነገር ካለ የሚሰራው ስራ ለእንደዚህ አይነት ነገር አጋልጦት ከሆነ እስኪ ያለው ነገር እንድናጣራ ንገሪኝ እስኪ ስለ ባለቤትሽ። አይ ከሱ ጋር የተያያዘ ነው ብዬ አላስብም። ባለቤቴ ነጋዴ ነው። ነጋዴ ማለት ሽንኩርት፣ ድንች ከመኪና እያስወረደ ገበያ ውስጥ ይሸጣል። የገበያ ቀን እሱን ነው የሚሰራው። ለምሳሌ አሁን ሐሙስና ቅዳሜና ሐሙስ ነው የሚያስወርደው። ሌላውን አሁን ሐሙስ ያስወረደው ሐሙስ ካላለቀ አርብ፣ ቅዳሜ፣ እሁድ እሱን ያጣራል። ቅዳሜና እሁድ ብዙን ጊዜ የለውም ስራ። እሁድ በተለይ በጣም ይሄ ሊበላሽ የሚችል ነገር ካስወረደ ነው ገበያ የሚወጣው እንጂ አይወጣም። እሁድ ቀን ቤት ነው የሚያሳልፈው። እንደው በጣም ይሄ ነገር መውጣት አለበት መሸጥ አለበት ብሎ ያሰበው ነገር ከሆነ ወጥቶ ይሸጣል እንጂ እሁድ ቀን ቤት ነው። አርብ፣ ቅዳሜ፣ ሐሙስ ያስወረደውን ይጨርሳል። ሐሙስና ቅዳሜ ነው በቃ ሐሙስና ቅዳሜ ነው በደንብ እንትን የሚሸጠው። ስለዚህ ባለቤትሽም ምን እንደዚህ አይነት ነገር ውስጥ በፍጹም
እስቲ እንደው ስለሱ ራሱ እኔ የሚሸጥበትን ቦታ አሁን እስከ ቅርብ ጊዜ ድረስ አብሯቸው የሚሰራ ገበያ ውስጥ አብሮ የሚሰሩ ጓደኞቹ እየመጡ እያጽናኑኝ ነበር። እስከ ቅርብ ጊዜ ድረስ እንደው እነሱን ሁላ ሄደ ገበያ ውስጥ እስቲ ምን አይነት ሰው ነው ብለክ መጠየቅ ትችላለህ ስለሱ። እንደ ሁሉም ሰው ስለሱ ማለት ቀና ብሎ ሰው ይሄዳል፣ መደቡ ላይ ይሰራል፣ ማታ በጊዜ ወደ ቤቱ ይገባል። ይሄ ነው እንደው ከማንም ጋር እንደው አፍላፊ እንኳን ተነጋግሮ አያውቅም የሚሰራበት ቦታ። እኔ ዋሽቼ ከሆነ እንደው እሱን ሄደክ ማጣራት እንትችላለህ። እኔ ስለሱም እንደው ክፉ ነገር ሰምቼም አላውቅ። ይኸው እየመጡ ነበር እስከ ቅርብ ቀን ድረስ እየመጡ እየጠየቁኝ ነው የሚሄዱት አብረውት የሚሰሩ እዛ ገበያ ውስጥ። አይ ምናልባት አሁን እንዳልኩሽ ምን አይነት ባህሪ ነው ያለው ማለት ከጓደኞቹ ጋር እስኪ ያለው ቅርርብ፣ ከቤተሰብ ከዘመድ ጋር ያለው ቅርርብስ እንዴት ነው? ሰው ይቀራረባል? አዎ ያው ብዙ ጊዜ ትኩረቱ ስራ ላይ ነው የሚያተኩረው። እዛው አብሮት የሚገበያ ውስጥ አብሮት ከሚውሉ ጓደኞቹ ጋር ነው ብዙ ጊዜ። ይሄ ብዙ ጓደኛ የለውም። በቃ አንድ ያገሩ ልጅ አለ ከሱም ጋር ከስንት አንድ እሁድ ቀን የማይሰራ ጊዜ ስራ እንዳልኩ እሁድ አይሰራም አይደል? አንድ ጓደኛው አለ ያገሩ ልጅ። ቤተሰቦቹ እንደነገርኩ ክፍለ ሀገር ናቸው ያሉት እና አብሮ አደግ ጓደኛው አለ እዚህ ሌላ ስራ ውስጥ ነው እሱ ያለው። የጭነት መኪና ሹፌር ነው እና እሱ ድንገት እሁድ ቀን እዚህ ጭነት ጭኖ መጥቶ እዚህ የሚሆን ከሆነ እሁድ ቤት ይመጣል ወይም ውጭ ይገናኛል። እሱ ነው በቃ ጓደኛው። እኔ ማቀው ማለት ነው በቃ ከኔ የተደበቀ ሚስጥር የለውም። እንግዲህ ብዙ ነገሩን አውቃለሁ ብዬ ነው የማስበው እና ከማንም ጋር ሲደዋወል አልሰማውም። በቃ እሱን ነው ሲደዋወልም ከሱ ጋር ነው ሲደዋወልም ከሱ ጋር ነው። እኔ ከአቤል ውጪ ሌላ ጓደኛ አለው ብዬ አላስብም። አይቼም አላቅ ሌላ ጓደኛ። እሁድ ቀን ነው የሚያሳልፈው ቤት ከሆነ እቤቱ ነው የሚመጣው። አቤል የሚባል ጓደኛ አለው? አዎ አብሮ አደጉ ጓደኛው አቤል ነው። እሱ ነው ለቀ ሌላ ጓደኛ የለውም። ይሄ የቅርብ ጓደኛ የሚባል ሌሎቹ እዛው ስራ ቦታው ላይ አብሮ ገበያ ውስጥ የሚሰሩ ጓደኞች ናቸው ያሉት። ሀዘን መጥተዋል ሁሉ? አዎ ማለት ጓደኞቹ እንዴት መሰለሽ አንዳንዴ የሆነ ወንጀል ከሰራ አንዳንዴ ለቅሶ ቦታው ማለት አስመስሎ ሊመጣ ይችላል ወይም ሊቀር ይችላል እና ምናልባት የሌላ ሰው እጅ ካለበት የባለቤትሽ መሞት ላይ በምን ተገናኝተው ይሄ እኮ እንደዚህ አይነት እንትን ውስጥ የምትሰራው አብረክ የሆነ ቢዝነስ ስትሰራ ለምሳሌ ሼር አድርገህ ከሆነ ሰው ጋር ስትሰራ በቢዝነስ ልትጣላ ትችላለህ። እሱ እችን ድንችና ቲማቲም አስወርዶ እሷን ቸርችሮ ነው እኔን የሚያስተዳድረኝ። ይሄ ሀብት የለው በምን ይጣላል ከሰው ጋር? ይሄ ሰው ከጓደኞቹ ጓደኛውም ካልክ እንዳልኩ አቤል ነው ጓደኛው። አቤል የራሱ ህይወት ያለው የራሱ ሌላ ሙያ ላይ ያለ እንዳልኩ የጭነት መኪና ነው የሚነዳው። እሱ በምን ይገናኛሉ? በምንም። ይሄ እንኳን ምናልባት አንተ እንደዛ አስበህ ከሆነ ነው እንጂ በፍጹም አቤል እንደዛ አያደርግም። አብረውት ያሉትም ጓደኞቹ በምንም አይገናኝም። በምን ይገናኛሉ? እንደዛ እዛ ድረስ የሚያደርስ እስከ እሱን እንትን እስከ ማለት ድረስ የሚያደርስ እኔን እስከ ማስፈራራት ድረስ የሚያደርስ እንትን የላቸውም። እስኪ ያለውን ነገር እንግዲህ እኛ እናጣራለን። በተቻለን አቅም ሁሉንም እያንዳንዷን ነገር እናጣራለን። ሄደን ገብተን ወተንም ሁሉንም ነገር ለማጣራት እንሞክራለን። አንቺ ራስሽን ጠብቂ። አባሎች የተወሰኑት እዚሁ ያንቺን ይጠብቁሽ። አንተ ልትሄድ? እኔ ማጣራት አለብኝ። ዞሬ ሆስፒታልም ሄዳለሁ፣ ዶክተሩን አገኘዋለሁ፣ ፋርማሲ ያልሽው ነው ፋርማሲ ሄዳለሁ። መድኃኒቱን ትሰጪኛለሽ አይደለም? ግሩም እሺ። አሁን እኔ ችግር የለውም። እነሱ ከኔ ጋር ነው ያሉት፣ አባሎቼ ናቸው። በዛ ሳይድም አሉ፣ በዚህ ሳይድም ሁሉም ጠብቀው ነው ያሉት። እነሱ አሉ እዚሁ። የተወሰነ ሰው አብሮሽ ይሆናል። እርግጠኛ ነኝ ግሩም። የተወሰነ ሰው አብሮሽ ይሆን። ሙሉንም ከፈለግሽ ያንቺን ደህንነት ለማስጠበቅ እዚሁ መቀመጥ ይችላሉ። ችግር የለም። ካሜራውንም ይዛችሁ ነው? ችግር የለም። አዎ የዞርን ያለውን ነገር እናጣላለን። ዶክተሩንም ፋርማሲ የተባለውንም ሁሉንም በባልሽ ዙሪያ ያለውን እያንዳንዱን ጀርባውንም ሁሉ እናጠናለን ስለባልሽም። እሺ ግን ትክክለኛ ነገሩ ላይ እስከምደርስ ድረስ ስለኔ ለማን ችግር የለም። እሱ ለኛ ስራችን ነው። ችግር የለም። ታስቢ እንግዲህ ውድ ተመልካቾቻችን ያው እንደሰማችሁት የትዝታን ታሪክ እንዳያችሁት ነው። ስለዚህ እኛ ወደ ፍለጋ እንውጣ። የተወሰኑ አባላቶች እሷ ጋር ይቅሩና እኛ ማጣራት ወዳለብን እንሂድ። እዚህ ነው ሊሆን የሚችለው። ሰላም እንዴት ነሽ? ሰላም ነው? አስገቢኝ፣ ችግር የለውም። እና ቀሰራ በሩን እኮ አንዳንድ ጉዳዮችን ለማውራት ነው እዚህ ቤት የመጣው። አንዳንድ ስለ ፋርማሲያችሁ ዙሪያ አንዳንድ ነገሮችን ለማውራት ነው የመጣው። ምንድነው? ችግር የለም። ከኔ ጋር ናቸው ያሉት። እያንዳንዶቹ ሰዎች ከኔ ጋር ነው ያሉት። ምንድነው የያዘው? ካሜራ እኮ ነው ይታየኛል እኮ። ካሜራ ነው፣ ችግር የለውም። ይኸውልሽ የሚዲያ ሰዎች ነን። ስለእናንተ በፋርማሲያችሁ እና በሚዲያ ሰው ብትሆን ፈቅጄልሃለሁ።
ስለ ፋርማሲያችሁ አንዳንድ ነገር ለማውራት ነው የመጣው። ወንድሜ ስለ ፋርማሲ ምናምን አትበል። እንደዚህ በህገወጥ ገብተህ ነው እንዴ እኔን ፋርማሲ ወጣ አይደለም። ይኸውልሽ ህጋዊ ነን መተውቂያለን እኮ ችግር የለውም። ይኸውልሽ ካሜራው ለምን ነው ችግር የሌለው? ጋዜጠኞች ነን በቃ ትልልቅ ነገሮች እየሰማን ነው በእናንተ ፋርማሲ ዙሪያ። ስለዚህ እሱን ለማውራት ነው የመጣ ነው እዚህ። እና ምንም ባትሰማኩ ማስፈቀድ ነበረብህ አይደል? ይኸውልሽ እኔ የሚዲያ ሰው ነኝ። ቶን እኔ ምን አገባኝ ታዲያ? ፍቃድ አለን። የትኛውም ቦታ የምንቀርጽበት እንደዚህ በረገንጥለህ ገብተህ ነው ፍቃድ አለኝ የምትለው? ነው በረገንጥላ አንኳኩተን በስነ ስርዓት ነው የገባ ነው እኮ አይደል እንዴ? ነው በስነ ስርዓት አንኳኩ መጥተሽ ከፈትሽልኝ። ስለዚህ እንግባና ያለውን ነገር እናወራ። ምንም ማራው ሁላችሁም ካሜራውን አፈልኝ እንዴ? ችግር የለውም። ቆይ ካሜራው ታዩ። ለምንድን ነው የሚዲያ ሰዎች ነን እኮ ስለዚህ ችግር የለውም። እኛ ለሚዲያ ነው አይደል? ህገወጥ ነገር አይደለም የሰራንበት። ስለዚህ ቁጭ በይ፣ ተረጋግተሽ ቁጭ በይ፣ ቁጭ በይ፣ ችግር የለውም። ይኸውልሽ እንግዲህ በእናንተ ፋርማሲ ዙሪያ ብዙ ነገሮችን እየሰማን ነው። በጣም ብዙ ነገሮች ኮሜንቶች እየተሰጡ ነው። ብዙ ነገሮች እየመጡ ነው። የምን ኮሜንት ነው? የምን ወሬ ነው የምታወራው? እንደ ማንኛውም ባለሙያ ነው እኛ ፋርማሲ ከፍተን የምንሸጠው ያለን። እንደ ማንኛውም ባለሙያ ነው እንደዛ የምትሰጡት። ነገር ግን ስለእናንተ ከእናንተ መድኃኒት የሚገዙ ሰዎች ብዙ ኮሜንቶችን ብዙ አስተያየቶችን እየሰጡ ነው። የምን ኮሜንት? የምን አስተያየት? ሆስፒታሎች ራሱ ኢቭን በእናንተ ዙሪያ የእናንተ ፋርማሲ ዙሪያ ብዙ አይነት ሀሳቦችን እያቀረቡ ነው። አልገባኝም። የምታወራው እሱን ላወራ ነው የመጣ ነው። ይቅርታ የኔ ወንድም፣ አንደኛ ባለቤቴም የለም። እሱ ባለበትም ማውራት ትችላለህ። የት ነው ባለቤትሽ? የለም ስራ ቦታ ነው ያለ። ስራ ቦታ? ፋርማሲ ድረስ ሄጄ እኮ አጥቼው ነው እዚህ የመጣሁት። አይ ፋርማሲ ነው ያለ። ምን ነው? ኖ ፋርማሲያችሁ ዝግ ነው እንጂ። ዝግ አይደለም። ምናልባት ተሳስተህ ሄደህ ይሆናል። ኖ ሳምንቱ ሙሉ የዞርኩ ቼክ ለማድረግ ሞክሬያለሁ። ከ8 ሰዓት በኋላ ያ ፋርማሲ ዝግ ነው። የኔ ወንድም ፋርማሲ ነው ባለቤቴ። መደወልም እችላለሁ እኮ እዛው ነው ያለ። ሲቀጥል እሱን አልባ እኔ ምንም ነገር ማድረግ አልችልም። እንዴ እኮ ስለ ፋርማሲያችሁ አይመለከትሽም አንቺ? ለምንድን ነው የማይመለከተኝ? ታዲያ የሚመለከትሽ ከሆነ ፋርማሲው እንዴት እንደሚሰራ በምን መልኩ እንደሚሰራ እያንዳንዱ ነገር ታውቂያለሽ አይደል? በውቅስ ስለዚህ እሱን ነገር ነው የምትነግሪኝ እኮ። ምንም እኮ ከባለቤትሽ ጋር የሚያገናኘው ነገር የለም። ምንም አያገናኘውም። ግን በቃ እሱ ሲመጣ አሁን አንተ ተቀምጦ ሌላ ነገር ነው የሚመስለው። ስለዚህ እኔ አልፈልግም። ያለሱ ፍቃድ ሰው ማስገባት ነው። ሰዎች ነን፣ የሚዲያ ሰዎች ነን፣ ፍቃድ አለን፣ መታወቂያ አለን። እያንዳንዱ መታወቂያችን ቢሆንም እሱ አያምነኝም። እኔን አይገባም እንዴ? እኛ ያለው ነገር እናስረዳዋለን። ይኸውልሽ እኔ አሁን የመጣሁበት አንደኛ ይኸውልሽ እኔ ሰው ኮሜንት ስለሰጠ ወይም ስለእናንተ ፋርማሲ ሀሳብ ስለሰጠ አይደለም። እኛም ማጣራት ያለብን ነገሮች አጣርተናል በእናንተ ፋርማሲ ዙሪያ። ቆይ መድኃኒት ከየት ነው የምታስገቡት? አልገባኝም። ማለት እናንተ ፋርማሲ ባለሙያዎች ናችሁ፣ ፋርማሲ አላችሁ አይደለ? መድኃኒቱ ከየት ነው የሚመጣው? እንዴ ማንኛውም ፋርማሲ እንደሚገዛው ነው እኛም ገዝተን የምንመጣ። ምንድነው የተለየ ነገር አየህበታል? ኖ ፋርማሲው ውስጥ የገቡት መድኃኒቶች ዋጋቸው ከተማ ላይ ከሚሸጥበት ጭራሽ የማይገናኝ ዋጋ ነው ያለው። እሱ ነው እንደ የምትለኝ እኮ። ታዲያ ይሄ ምክንያቱ ምንድን ነው? ህገወጥ ነው የምታመጡት መድኃኒቶቹን ወይስ ኤክስፔሪት ያለፈባቸው መድኃኒቶች ናቸው? በፍጹም ህገወጥም እኮ። ታዲያ ዋጋው ጭራሽ የማይገናኝ ልክ ነህ እኮ። ከ50% በላይ ዲስካውንት የሆነ መድኃኒት እንዴት ነው የምትሸጡት? በዚህ ምክንያት እንደመጣወቅም አልጨቃጨቅም ነበር፣ በሰላም አስገባህ ነበር። ስለዚህ ይሄ ችግር አለው አውቀሻል ማለት ነው እያንዳንዱ ኬዝ። አይ ችግርም አይደለም እኮ ይሄን እኮ እኛ ፈቅደንና ወደ የምናደርገው ነገር ነው። ባለቤቴም ጥሩ ሰው ከመሆኑም አንጻር ነው እንደዛ እያደረገ ያለው። ስለዚህ ይሄ ህግም እንደዚህ ልትመጡ ምናምን አትችሉም እኮ። ኖ ይሄን ነገር ልትደሰቱበት ነው የሚገባው። የሚያስደስተን ይሄን ነገር እውነታውን ስናውቅ ነው። ገባሽ? የመድኃኒቶቹን ምንነት፣ ለምንድን ነው መድኃኒት በእንደዚህ በቅናሽ ዋጋ እየተሸጠ ያለው የሚለውን ነገር ስናውቀው ነው። ነገር እኮ ባለቤቴ የሚሸጥበት እሱ ጥሩ ሰው ስለሆነ ነው። እኛም እኮ እንደምታየን ኢኮኖሚ ላይ ጥሩ አይደለንም፣ ግን በቃ ከራሱ በላይ ነው ለሰው ያለው ፍቅር። ያን በተመለከተ ነው እሱም እየቀነሰ የሚሸጡ እንጂ ከዛ ውጭ ኤክስፔርድ ሆኖም አይደለም፣ ከሁሉም የተለየ መድኃኒት ሆኖ አይደለም። ሁሉም አንድ ናቸው። በዛ ምክንያት ነው እየቀነሰ የሚሸጠው እኮ። ምክንያቱ ዋነኛ ምክንያቱ አልገባኝም። እኔ ሰው ፍቅር ስላለው እንዴ? አንደኛ የሰው ፍቅር ስላለ ነው። ሁለተኛ ድሮም ቤተሰቦቹን በበሽታ ስላጣበት ያን ነገር ስለሚያስብ እነሱ እንደዛ እንዲሆኑ፣ እንዲጎዱ፣ እንዲጨናነቁ አይፈልግም። በዛ ምክንያት ነው የቀነሰው እንጂ ከዛ ውጭ ሌላ ማለትም ለምንድን ነው የማያገናኘው? አንተ ቤተሰብን በሆነ ምክንያት ካጣ ያንም ባጣበት ምክንያት ሌላ ሰው እንዲጎዳ አትፈልግም አይደል እኮ። ታዲያ እየከሰረ ነው እነዚህ መድኃኒቶች የሚሸጠው እኮ። እሱንማ አምኖበት ነው እኮ የሚሸጠው። ታዲያ እንዴ ይኸውልሽ አሁን ይሄን መድኃኒቶች ገዝታችሁ ለምሳሌ አንድ መድኃኒት 50 ብር ከገዛሽ ትርፍ 10% ብትይዢ 60 ብር ወይም 55 ብር ትሸጫለሽ አይደል? እሱ ግን እያደረገ ያለው ሌላ ቦታ ላይ 50 ብር የሚሸጥ መድኃኒት እሱ ጋር 10 ብር ይሸጣል። ስለዚህ ይሄ ሰውዬ ትርፍ የማያገኝበት ከሆነ እዛ ጋር የቤት ኪራይ ከፍሎ ብዙ ነገሮችን አድርጎ ነው ያንን መድኃኒት የሚሸጠው አይደለ?
ትርፍ የማያገኝበት ከሆነ ወይም ደግሞ እዛ ጋር ያለውን ወጪ የማይችል ከሆነ ለምን ታዲያ ፋርማሲ ይከፍታል? ሰውን መርዳት ስለሚፈልግ ነው። ሰውን ለመርዳት እኮ እንዴ ሰውን መርዳት እንደማይሆን ኖራችሁ ብዙም አይደለም እኮ እሱን ነገር አንድ ክፍል ቤት ውስጥ ነው የምትኖሩት። ግቢውን ዞራ ይቻላል የተወሰነ ለማየት ሞክሬያለሁ። እዚህ አንቺ ጋር ከመግባቴ በፊት ተከራይታችሁ ነው ጭራሽ ደግሞ ያላችሁት። ነገርኩ እኮ እሱ ሰውን ለመርዳት ያለው ካለው አንጻር ነው እንደዛ ያደረገ ያለው አልኩ። እንዴት ነው ታዲያ የምትኖሩት? ባይከፍት ሰውን መገዛ አይችልም። ስለዚህ ምንም እንትን ቢል ቀንሼ ይሰጣለሁ ብሎ ነው የከፈተው። በምንድን ነው የምትኖሩት? በምንድን ነው የምትኖሩት ማለት እዛ ጋር በፋርማሲ ደረጃ እየረዳ ከሆነ ሰው ምንም አይነት ኢንካም የማያገኝ ከሆነ ቮለንተሪ እየሰራ ከሆነ ከእጅ ወደ አፍ እናገኝበታለን። ያ ሰውዬ ባለቤትሽ አቶ አክሊሉ ነው የሚባለው መሰለኝ ስሙ አይደል? ስለዚህ አክሊሉ የሚባለው ባለቤትሽ እዛ ጋር ያለውን ገንዘብ በእርዳታ ነው ያልሽኝ አይደል? ለሰዎችን ለመርዳት ነው እያወጣ ከሆነ ያለውን ከየት አምጥቶ ነው ለዛስ አገልግሎት የሚውል ገንዘብ ከየት ነው የሚያገኝ? ነገርኩ እኮ በሚሸጠው ገንዘብ ይገዛልኝ። በሚሸጠው እንዴ እየከሰረ እኮ ነው እየሸጠ ሳይሆን ዝም ብሎ በነፃ እየሰጠ ነው ያለው ይሄንን መድኃኒት። እየሸጠ ነው፣ በደንብ እየሸጠ ነው። እኛም እኮ እየኖርንበት ነው ያለን አይደል? ከዛ ውጭ ሌላ ገቢ የለም። ይሄን ታውቃለህ እኮ በቃ አሁን የምትይኝ ይኸውልሽ ለቮለንተሪ ሳይሆን አንደኛ እነዚህ መድኃኒቶች ወይ በህገወጥ እየመጡ ነው አሊያም ደግሞ ኤክስፐሪታቸው አልፎ የምታወራውን የተጠነቀቅ ብታወራ ድጋሚ ኤክስፐሪቲ የተለጠፈ ነው ህገወጥ ኤክስፐሪት አይደለም ማለት ነው እንዴ? ታዲያ ሰውን መርዳት ይፈልጋል ያልኩት አንተ ኤክስፐሪት ትላለህ እንዴ? ሰው መርዳት ይፈልጋል፣ እኔ ሰው መርዳት አይፈልግም እያልኩ እኮ ታዲያ መርዳት ከፈለግሽ ኤክስፐርት ያደረገ መድኃኒት ለምንድን ነው ኤክስፐርት ያደረገ የሚሸጠው እንዴ? ስለዚህ ትርፍ የሌለው ነገር ነው እኮ ይኸውልሽ፣ እኛ ማጣራቶች እኛም እኮ የፋርማሲ ባለዎች እናውቃለን። ለምን እንዴት ነው ማሳስበኝ? የህዝብ ኑሮ እኮ ያሳስበኛል አይደል? እና ለህዝቡ ጥሩ ነገር ያደረገ ነው እንጂ መጥፎ ነገር አደረገ? ጥሩ ነገር ማድረጉ ብቻ ሳይሆን ጥሩ ነገር ስታደርጊ ከጀርባው ያለው ነገር መጣራት አለበት። ገባሽ አይደል? ከጀርባው ምንም ነገር ሳይሆን ይሄ ሰውዬ ገንዘቡን እያወጣ እንትን አይልም፣ ለሰው እርዳታ አያውልም። አይ አንተ ደግ አላደረክም ማለት ሌሎችም ደግ አያደርጉም ማለት አይደለም። አንድ መድኃኒት 50 ብር ገዝቶ 20 ብር የሚሸጠው ከሆነ የሰውዬ 30 ብር እየከሰረ ነው። እሱ ከጠቀመውና ካገኘበት አንተ ምን አሳሰበ? ማጣራት አድርገናል። መድኃኒቶቹን የሚሸጣቸውን መድኃኒት ዋጋና ሌላ ቦታ ያለውን ዋጋ ከመድኃኒት ፋብሪካዎች በምን ያህል ዋጋ እንደሚገዛ ጭምር ሄደን አጣርተናል። እሱን ለእኔ ደግሞ አትንገረኝ። በቅናሽ ዋጋ እንደሚሸጥ አውቃለሁ። ያ የሚያደርገው ደግሞ በቃ ፍላጎቱ ስለሆነ ነው፣ አለቀ። ከዛ ውጭ ኤክስፔሪም ስለሆነ አይደለም፣ ህገወጥ ስራ ስለምንሰራም አይደለም። ብንሰራ ታዲያ በዚህ ኑሮ መኖር እንችላለን እኮ አልኩሽ እኮ። አሁን እያልኩሽ ያለሁት አልተረዳሽኝ። ያልተረዳኝ አንተ ነህ። አንድ ሰው አልኩሽ እኮ 50 ብር ገዝቶ ሳምፕል እንትን ነገርኩሽ እኮ ምሳሌ ሰጠሁሽ። 50 ብር ገዝቶ 20 ብር የሚሸጠው ከሆነ የሰውዬ 30 ብር እየከሰረ ነው። እዚህ ጋር ሚስት አለችው፣ ቤት ተከራይቶ ነው የሚኖረው። የቤት ኪራይ የሚከፍለው ከየት እያመጣ ነው? እዚህ ጋር ኑሮ የሚኖረው ከየት እያመጣ ነው? የፋብሪካውን የቤት ኪራይ ከየት እያመጣ ነው የሚከፍለው? ነገርኩ በደንብ ይሸጣል። በዛ ትርፍ ነው እኛም እየኖርንም የቤት ኪራይንም እየከፈልን ያለ ነው። ከዛ ውጭ ምንም ሌላ ገንዘብም የለንም። መተዳደሪያችንም እሱ ነው። ቅናሽም ስለሆነ ሁሉም እዛ ነው የሚገዛው። ስለዚህ ቅናሽ መሆኑ ብቻ አይደለም። ቅናሽ ሲመጣ እኮ ለምንድን ነው ይሄ ዕቃ የቀነሰው የሚለው ነገር ማጣራት ይደረጋል። እኛም ይህንን ሰምተን ነው ቼክ ስናደርግ አዎ ቅናሽ ነው፣ ፋብሪካ ከሚሸጥበት በታች ነው እሱ እየሸጠ ያለው እኮ። እሱን እኮ ስለ ደግነቱ እንደሆነ ነገርኩ። ሌላ ምንድን ነው የምትፈልገው? ይኸውልሽ እኔ አሁን ድምዳሜ ላይ ስደርስ እነዚህ መድኃኒቶች ወይ በህገወጥ መንገድ እየገቡ ነው አሊያም ኤክስፐርት አድርገው ድጋሚ ማህተም እየመታችሁ ወይም ለማያውቅ ሰው ከነ ኤክስፐርቱ ነው እየሸጣችሁ። በጣም እየተናገርክ መሆኑን ገብተዋል። ወይም ከቤት ይውጣልኝ መጀመሪያውን ውስጥ ገባራ ማርተኝም ውጣልኝ። ይሄን ነገር ሳናጣራ ወዲት ማን ምንም የምታጣራው ነገር የለም እንዴ? ከዚህ በላይ ምን ልንገር? እነዚህ መድኃኒቶች ምንጫቸው ከየት ነው? ለምንስ ነው ይሄን ያለው ዋጋ ይቀንሳል? ነገርኩህ እኮ ምንጫቸውም ሁሉም ከሚገዛው ነው የምንገዛው፣ አለቀ። ሌላ ኢቨን ሱፐር ማርኬቶች ላይም ሰም ፕሌስ ሂጂ የሆነ ዕቃ ቀነሰ ሲባል ወይ በቅናሽ የገባ ዕቃ ነው ወይ ደግሞ ኤክስፓየር ዴቱ እየደረሰ ስለዚህ ቶሎ ከሚጣልም ወይም ደግሞ ኤክስፓየር ዴት ከሆነም ለሰው አገልግሎት መዋል ስለማይችል ቀኑ ከመድረሱ በፊት ዕቃዎቹ እየቀነሱ ከገበያ እንዲወጡ ይደረጋል። ፋርማሲ ላይም ዘሴም ነው ባሽ። ምክንያቱም ንግድ ነው። የትኛውም ቦታ ላይ ንግድ ነው። የፋርማሲ ስራም ንግድ ነው። ሰውን መርዳት ምናልባት ከንግዱ በተጨማሪ ሊሆን ይችላል። ገባሽ አይደለ? እዛ ጋር እየሰጠ እያንዳንዱን ፕራይስ የተወሰነ መልኩ ቼክ አድርገናል። እናንተ ፋርማሲ የሚሸጥበትን ፕራይስ ምክንያቱም ብዙ ሰዎች እየመጡ ይነግሯል። ይህን መድኃኒት ስንት ገዛችሁት? እንደዚህ ይህን መድኃኒት ስንት እያንዳንዱን ያዝን
ነገሮቹን ሄደን ሌሎችን ፋርማሲዎች ስናጣራ ግን ጭራሽ አይደለም ይሄ ዋጋ ፋርማሲ ሊሸጥበት ይቅርና ፋብሪካዎቹ ጋር ራሱ ይሄ መድኃኒት በእንደዚህ አይነት ዋጋ አይወጣም። ስለዚህ ወይ ኤክስፓየር ዴቱ እየደረሰ ነው ወይ መጀመሪያውኑ ዴት አድርጎ ድጋሚ ማህተም አስመታችሁበት በህገወጥ መንገድ የመጣ መድኃኒት ነው፣ ደግሜ እያልክ ነው። አሊያም ደግሞ መጀመሪያውንም ሲመጣ በህገወጥ መንገድ ነው የመጣው። ነገርኩህ እኮ በህገወጥም አይደለም ኤክስፓየርድ ሆኖም አይደለም። ይሄ በቃ ራሱ ደግነቱን አስቦ የሚያደርገው ነገር ነው አልኩ። ስንቴ ልንገር? ከዚህ ውጭ እውነታ ቢኖር እኮ ነግረህ ነበር፣ ችግር የለም። ከዛ ውጭ ግን ባለቤቴንም ጠይቀው፣ እሱም ቢሆን የሚመልስልኝ ነው። በዛ ምክንያት ነው በቃ ሊመልስ ይችላል፣ ማንም እንደዚህ ሊመልስ ይችላል። ግን የምትኖሩበት ደግሞ ሌላ ገቢ ወይም ደግሞ ሌላ ገቢ የሚያመጣላችሁ የሆነ ነገር አለ።